እንግዲህ ምሳሌ ጥበብ መጽሐፍ ስለሆነ ምሳሌ ምዕራፍ 4 ምሳሌ ምዕራፍ 4 ምዕራፍ 4 ከቁጥር 1 ነው የምንጀምረው። እንደዚህ ይላል። ተቆራረጥኩ እንዴ? ይዘው ቆራረጥ ቅድም መብራት ጠፍቶበት ስለነበረ አሁን በጣም እኛ ሼር እንዴ 150 ሰዎች 146 ሰዎች አለን። እንዴት 200 ሺህ ማስገባት አቃተን? ታፕታፕ ፕሊዝ አንዴ ሁላችንም ሼር እና ኮፒ ሊንክ ታፕታፕ እናድርግ አንድ ጊዜ። የኛው ትምህርት ነው እኮ የሚቋረጠው አይደል? ለራሳችን ስንል አይደል የምናደርገው? አንዴ ሁላችንም ታፕታፕ ይደረግ። አንዴ ሁላችንም የነባዬ መስኮት ታፕታፕ እናድርግ። አንዴ ሁላችንም አንዳንድ ሺህ ብናደርግ እኮ የትና የት ሄድ ነበር። ሁላችን ደግሞ ቀላል ነው። 1 ሺህ በአንድ ጊዜ ማድረግ ራሱ። እሺ 187 ሺህ ሆኗል። 190 ሊሆን ነው። 200 ሺህ አትሊስት ከዛ ማለፍ አለበት አይደል ወገኖች? ያው የቲክቶክ አልጎሪዝምን ስለምናውቀው ሁላችንም እያስታወሰን እንደዛ ብናደርግ ቆንጆ። ያስ 190 ሺህ ገብቷል። አንዴ 200 ሺህ እናስቀኔ እኮ እንዳይቆም ብለን ነው እኮ ትምህርቱ ከሚቆም ብለን ነው። ምግብና ትምህርት ሲቋረጥ ጥሩ አይደለም። ያ እሺ አንዴ ሁላችንም የሚጸልይ ሰው አሁን ትምህርት ላይ ነን። ከትምህርት በኋላ እሺ አሁን አንድ ሼርና ኮፒ ሊንክ እየተደረገ ነው። ሼርና ኮፒ ሊንክ ሼርና ኮፒ እሺ 94 እሺ 5 ቀረ 5000 ቀረ። ከዛ እንቀጥላለን ማለት ነው። 200 ሺህ ገብተንም አናቆምም እኮ እየቀጠልን እንማር። ያ አንዴ ታፕታፕ ኮፒ ሊንክ ሼር ተባረኩ። ነባዬ ቀጥል እያረገን እንማራለን። እሺ እንቀጥል። እሺ ምሳሌ ምዕራፍ 4 ላይ እንሂድና ከቁጥር 1 ጀምሮ እያነበብን እንሂድ። እንግዲህ ምሳሌ ምዕራፍ 4 በቃ ለልባችን ላይ ምን ማድረግ እንዳለብን የምንማረው የተሰጠን ትምህርት ነው። ቴንኪው ሚናይ። ስለዚህ እሱን ነው አተኩረን እንድናይ የምፈልገው። እንደዚህ ይላል። ልጆቼ ሆይ የአባትን ምክር አድምጡ፣ ልብ ብላችሁ ስሙ፣ ማስተዋልንም ገንዘብ አድርጉ። ቴንኪው ሶ ማች። በጎ ትምህርት እሰጣችኋለሁ። ምን አይነት ትምህርት? በጎ ትምህርት ምን አደርጋችኋለሁ? እሰጣችኋለሁ። ስለዚህ ትምህርቴ ምን አታርጉ፣ አትተው። ከዛስ በአባቴ ቤት ገና ለግላጋ ወጣት ለእናቴ አንድ ልጇ ብቻ ነበርኩ ጊዜ አባቴ እንዲህ ሲል አስተማሪ፣ ቃሌን በሙሉ ልብህ ምን ያርግ? ያዝ። ምን ማለት ነው? በሙሉ ልብህ ያዝ ማለት ልብህ እሱን ብቻ ያስብ ማለት ነው። ሌላ ነገር አማራጭ ምናምን አትይም። ሌላ ምንም ወደዛ ወደዚህ የምትልበት ነገር አይኖርም። ልብህ ሙሉ ሆኖ ምንም ብቻ ያስብ፣ ቃሌን ብቻ ያስብ፣ ሌላ ነገር እንዳታስብ ማለት ነው። ከዛስ ቲንኪ ፀሐይ፣ ከዛስ ትእዛዜንም ጠብቅ፣ በህይወት ምን ታደርጋለህ? ትኖራለህ። አባቴ እንዲህ እሺ ቁጥር 5 ጥበብን አገኛት። ዛሬ እንዴት እንደሆነ አልገባኝም። ኮክዬ ምስታክ አድርጋለች። ሁሉም ምስታክ አድርጓል ልበል በኢየሱስ ክርስቶስ።
እ፣ አለን። ከታች ያላችሁ ታብታብ አድርጎ እኛ ከላይ ኮፒ ሊክ እናደርጋለን። እሺ አይ እሺ ቲንክ ሁሉም ጋር አናባዬ በደንብ ትሰማለህ። በቃ እንቀጥል። ኦኬ ኮሜንቱን እሺ ከፍተዋለሁ በኋላ ነው። ቀጥል። እሺ ቁጥር 5 ጥበብን አገኛት። እሺ ከ4 ጀምሮ በደንብ እንትን እናድርግ። አባቴ እንዲህ ሲል አስተማረኝ፣ ቃሌን በሙሉ ልብህ ያዝ። በሙሉ ልብህ ምን አድርግ? ያዝ። በሙሉ ልብህ ሙሉ ለሙሉ ይሄን ብቻ ይያዝ፣ ሌላ ምንም እንዳልል ቃሉ። ስለዚህ ያዝ የሚለውን ምልክት አድርጉባት፣ አንድ በሉ። ከዛ ትእዛዜንም ደግሞ ምን አድርግ? ጠብቅ። 2 ያዝ፣ ከዛ ምን አድርግ? ጠብቅ። በህይወት ምን ታደርጋለህ? ትኖራለህ። ይኸውላችሁ ላችሁ በልባችን የያዝነው ወይኔ ጌታ አለ ነው። ዛሬ እሺ ትእዛዜን ጠብቅ፣ በህይወት ምን ታደርጋለህ? ትኖራለህ። ስለዚህ በህይወት እንዲኖር ወደ ምን መምጣት አለበት? ትእዛዙ ወደ እሺ በልቡ ያለውን መያዝ፣ ከዛ መጠበቅ። ከዛስ ጥበብን ምን አድርጋት? አግኛት። አግኛት ማለት ሰርች የምትደረግ ነች ማለት ነው። የምትፈለግ ነች። ሰርች የምትደረግ ነች ጥበብ። ከዛ ፈልጋ አግኛት ማለት ነው። ማስተዋልንም ደግሞ ምን አድርጋት? ያዛት፣ እንዳትለቅ። ቃሌን ምን አታርግ? አትርሳ። ከእርሷም ዘወር አትበል። ከምን? ከቃል። ጥበብን አትተዋት፣ እርሷም ከለላ ትሆናለች። አፍቅራት፣ እርሷም ትጠብቃለች። ጥበብ ታላቅ ነገር ናት። ስለዚህ ጥበብን አግኛት። ያለህን ሁሉ ብታስከፍልህም ያለህን ሁሉ ምን ብታደርግህ? ብታስከፍልህም ማስተዋልን ገንዘብህ አድርጋት። 8 ክብርን ስጣት፣ ከፍ ከፍ ታደርጋለች። እቀፋት፣ ታከብራለች። በራስ ላይ ሞገሳማ አክሊል ትደፋላለች፣ የክብር ዘውድም ታበረክትልሃለች እና ቁጥር 10 ልጄ ሆይ አድምጠኝ፣ ቃሌንም ልብ በል። ልጄ ሆይ ምን አድርገኝ? አድምጠኝ፣ ቃሌንም ምን አድርግ? ልብ በል። እሺ አይ ቲንክ እንትን እየላከልኝ ኖቲፊኬሽን እየላከልኝ እኔም ጋር እየላከ consuming a substance which should in this life could harm your health። ስለዚህ ምን እናድርግ? ምን እናርግ መሰለህ ነባዬ? አንዴ ኮሜንቱን ክፈተውና እንዴት ነበር የሚከፈተው? ትዙ አለች አይደል? ትዙ የክፈቱ ኮሜንቱ ታነው ተፈኩት መሰለኝ። እሺ እንየው እናትን ከዛ ካለዛ ወተን እንገባለን እንደገና። እሺ ትንሽ አይተነው እሺ ለእኔ የጻፈልኝ ጽሁፍ ፖሚ ምን ይዘሽ ነበር አላውቅም። ፖሚ ላውርድሽ እና ከዛ ተመልሰሽ ትመጫለሽ። አንቺን አውርዳት ነው የሚለኝ። ስክሪፕቶ ይዘሽ ነበር? እሺ ስክሪፕቶ ከያዝሽ ያስቆመናል። ስለዚህ አንቺን ላውርድሽ እና ተመልሰሽ ትመጫለሽ። እስቲ አሁንም እንግዲህ ቀየረልሽ። ትንሽ ትቆይ እኛ አዲስባታውን አንተ ቀጥል። እሺ ቁጥር 10 ልጄ ሆይ አድምጠኝ፣ ቃሌንም ልብ በል። የህይወት ዘመንህም ምን ታደርጋለች? ትበዛለች። በጥበብ ጎዳና አስተምራለሁ፣ ቀጥተኛውን መንገድ አሳይሃለሁ። ስትሄድ እርምጃህ አይሰናከልም፣ ስትሮጥም አትደናቀፍም። ምክርን አጥብቀህ ያዛት፣ አትልቀቃት፣ ጠብቃት።
ሕይወትህ ናትና ሕይወትህ ናትና። ከዛ ወርደን ቁጥር 20 ላይ እንምጣ። እንደዚህ ይላል፣ ልጄ ሆይ የምነግርህን አስተውል። በድጋሚ የምነግርህን አስተውል፣ ቃሌንም በጥንቃቄ አድምጥ፣ ከእይታህ አታርቀው፣ በልብህም ደግሞ ምን አድርገው? ጠብቀው። የት? ልብህ። ለሚያገኘው ሕይወት ለመላው የሰው አካልም ጤንነት ነውና። እሺ፣ ያገኘው የተባለው የት ነው? በልብ ነው። በቃ አለቀ። ጠብቅ የተባለው። ከዛ ቀጥሎ ምን እንደሚል ታውቃላችሁ? ልብህን አጥብቀ ልብህን ምን አድርግ? ጠብቅ። አጥብቀሽ ልብሽን ጠብቂ። ምን ማለት? በልብ። ለምን? የህይወት መውጫ ከእርሱ ነውና። ያወጣን የምንኖረው ከየት ነው? ከልብ ነውና። ምንም ሚስጥር የለውም። ሚስጥር የለውም። መንፈሳዊ ነገር በሙሉ ያወጣን የኖርነው ከየት ነው? ከልባችን ነው። ከዚህ በኋላ መኖርም ከፈለግን አውጥተን የምንኖረው ከልባችን ነው። እንግዲህ ቅድም ኢየሱስ እንዳስተማረን ወይም እንደነገረን ከማውጣት በፊት ደግሞ ማከማቸት ይቀድማል። እንድናወጣ ምን አለን ነው። እዚህ በልባቸው ያለውን ያውቅ ዘንድ አይደል የሚለው። እዚህ ምን እናርግ? ቀድመን ምን ማድረግ? ልንገራችሁ፣ ይሄንን ብዙ ጊዜ እናገራለሁ ለተማሪዎች። ልጆች የመጀመሪያ 2 ዓመት 3 ዓመት ብታያቸው አያወሩም፣ አያወጡም ወይም አይሰጡም። የመጀመሪያ 2 ዓመት 3 ዓመት ምንድነው የሚያደርጉት? ያከማቻሉ፣ ስቶሪ ያደርጋሉ። ስማቸውን ራሱ ቀስ እያሉ ነው ስቶሪ የሚያደርጉት እንጂ መጀመሪያ ስጠሯቸው አይዞሩ። ምን እያደረጉ ነው? ስቶሪ እያደረጉ ነው። ስቶሪ እያደረጉ ዝም ብለው ይሰበስባሉ፣ 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 ይሰበስባሉ። ከዛ የሆነ ቀን ያወጡላቸዋል፣ ይሰጧቸዋል። ከዛ ኬት አመጣው? ምን ሲያደርግ ነበር? ሲያከማች ነበር፣ ሲያከማች ነበር። እዚህ ከዛ በኋላ አማርኛ ሲያወራ፣ ልጆቻችን አማርኛ ሲያወሩ ተባርከው አይደለም፣ እግዚአብሔር ባርኳቸው አይደለም፣ ያከማቹትን እየሰጡ። አሁን በዚህ ሳምንት የገጠመኝ ልንገራችሁ። አሴ ትምህርት ቤት መሄድ ስለጀመረ ትምህርት ቤት ደርሶ መጣና አባባ የሆነ ሙዚቃ ላስተምር እኔ የምለውን በላለኝ። ማን ያስተማር አልኩት። ጓደኛዬ ያስተማረኝ አለ። እሺ ምንድነው አልኩት። ሳምናምና ኤ ነው የሚለው አለ። ዋካ ዋካ አፍሪካ ነው። ስለዚህ እኔ አስተምራለሁ፣ አንተ እኔ እላለሁ፣ ከዛ አንተ ትላለህ። ስለዚህ እዛ አከማችቶ ሰምቶ የመጣውን ነገር ምን ያደርግ? እዚህ አሁን ጌታ መጣ አልልም። አእምሮ ስላለው ምን ያደርጋል? ያከማቻል፣ ይሰበስባል። አእምሮ አለው። አእምሮ ቤት ብቻ አይደለም የሚሰራው፣ የሄደበት ቦታ ሁሉ ይሰራል። እዚህ ወደንም ጠላንም ልክ እንደነዚህ ልጆች ይሄን በተገኘንበት ቦታ ሁሉ ምን እናደርጋለን? አእምሯችን ይሰራል፣ ያከማቻል። እዚህ ችግር የጀመረው ከውጭ አይደለም። ችግር በልባችን መግባት የጀመረ ቀን የጀመረው ማሰብ የጀመርን ቀን ነው። ማከማቸት የጀመርን ቀን ችግር የጀመረው። በቃ የዛን ቀን ሪጀክት ብናደርገው ኖሮ ችግርኛ ጋር አይሰራም፣ አይቆይም ነበር፣ አይቆይም፣ ስር አይሰድም ነበር። ስለዚህ ምን አድርገናል መሰላችሁ? ለአንዳንዶቹ ችግሮች ስር እንዲሰዱ ፈቅደንላቸው። የት? በልባችን። ስለዚህ በልባችን ስር ከሰደዱ ሲያፈሩ እምቢ ማለት አንችልም። እምቢ ማለት አንደኛው የማንችለው ነገር ይሄ ነው። ደጋግሜ ተናግሬያለሁ ይሄንን ሐሳብ። እምቢ ማለት የማንችለው ነገር ይሄ ነው። ፍሬን እምቢ ማለት አይቻልም። ዘርን ነው እንጂ እምቢ ማለት የምንችለው፣ ፍሬ ካፈራ በኋላ እምቢ ማለት የለም። ሲድ ታይም ላይ ግን እምቢ ማለት ይችላል። ኖ ይሄን አልዘራም ማለት ይችላል። ኖ ይሄን አላበቅልም ማለት ይችላል። ከበቀለ በኋላስ እሱን እያጨዱ መከመር ነው እንጂ እምቢ ማለት አይቻልም። ስለዚህ አሁን በቃ በደንብ እንድታተኩሩ ፈልገው በልባችሁ ስላሉት ሐሳቦች። አንዳንድ ሐሳቦች ቶሎ በልብ ገና በሐሳብ ደረጃ እያሉ ምን ማድረግ ነው? ልክ ለቃየል እንዳለው ንገስባት፣ ፈጥነን ምን አድርግባት? ንገስባት። አንዳንድ ሐሳቦች ፈጥነን ምን እናደርግባቸው? የምንነግስባቸው፣ ፈጥነን መለወጥ የምንችላቸው፣ ፈጥነን መቀየር
መቀየር የምንችላቸው ናቸው። ስር ሳይሰዱ በፊት ማለት ነው። ዛፍ ሆኖ ፍሬ ሳያፈሩበት በፊት። ዛፍ ሁሉ በፍሬው ይታወቃል አይደል ኢየሱስ። እዚህ ፍሬ ላይ ከደረሰ በኋላ እንዲህ አይባልም። ለምን? ፍሬ ላይ ማለት ተገልጧል ማለት ነው። ነገሩን ገልጠነዋል ማለት ነው። ለምሳሌ ስቆጣ፣ ስናደድ ምናምን ይሄንን ስሳደብ ምናምን ይሄን በቃ ፍሬ ደርሷል፣ ይሄን መመለስ አልችልም፣ ፍሬ ደርሷል። ስለዚህ ምን ማድረግ ነው? ይሄንን ከስር ነቅዬ ሌላ ተክዬ ምናምን መውጣት አለብኝ። ግን ገና ያ ሀሳብ በመጣ ጊዜ ገና ፍሬ ደረጃ ሳይደርስ ባገኘውስ የዛን ጊዜ መቀየር ይችላል። እዚህ ልንገራችሁ፣ እኛም ብቻ አይደለም እግዚአብሔር ራሱ ማወቅ የሚፈልገው በልባችን ያለውን ሀሳብ። ድርጊታችንና ለሁሉ ሰው ይታያል። ድርጊት ለሁሉ ሰው እኮ ድርጊት ላይ ከደረሰ አንድ ሰው በነገራችን ላይ ምንም በቃ መመለስ አይቻልም። ለዚህ ነው ኢየሱስ ሲናገር እንደዚህ ያለ የተደበቀ የተሰወረ የማይገለጥ ነገር የለም ማለት ነው። ሀሳብ ከሆነ በቃ ተደብቆ ሊቀር አይችልም። በልብ ካለ ሀሳቡ እሱም ብናነበው ሀሳብ ደረጃ ከሆነ ከያዝ ነው በሀሳብ ደረጃ ደብቀን ልናስቀረው አንችልም። መውጣቱ አይቀርም። በደንብ ነው የምናወጣው። በደንብ እሺ። አይ ቲንክ ሉቃስ 8 ላይ ቁጥር 16 ሉቃስ 8 ቁጥር 16 እንግዲህ ሁላችሁ አንደኛው በጣም የሚጠቅማችሁ ነገር ልንገራችሁ። መጽሐፍ ቅዱስ ስታነቡ እንደዚህ አይነት ክፍል ሲነበብ ስለ መብራትና ስለ ጋኑ ምናምን አታስቡ። ስለ እሱ አይደለም ኢየሱስ እያወራ ያለው። ለምሳሌ እንደዚህ ቁጥር 8:16 መብራት አብርቶ ጋን ውስጥ ወይም በአልጋ ስር የሚያስቀምጥ ማንም የለም። ስለዚህ እያወራ ያለው ስለዚህ አይደለም። ይህን ምሳሌን የሰጠን ምንድናረግ? ዋናውን ፖይንት እንድንይዝ፣ እንድንሰማ። እሺ፣ የሚያስቀምጥ ማንም የለም። ይልቁንም ወደ ቤት የሚገባ ብርሃኑን እንዲያይ በመቅረዝ ላይ ያስቀምጠዋል። መቅረዝ ላይ ማለት መቅረዝ ረዘም ያለ ስለሆነ ከፍ አድርጎ ያስቀምጠዋል። ለምን? ከዛ ወዴት? ወደ ታች ሁሉ መታየት እንዲችል። መብራቱ ከፍ ካለ ወደ ታች ሁሉ ይታያል። መብራቱ ዝቅ ካለ ግን ከተደበቀ ግን አይታይም። እሺ፣ ምን እያለን እንደሆነ እንመልከት። የማይገለጥ የተሰወረ የማይታወቅ ወደ ብርሃን የማይወጣ የተደበቀ ነገር የለምና። ስለዚህ በልብ ውስጥ ስለተያዘ ሀሳብ ነው የሚናገረው። ምክንያቱም ቁጥር 18 ሲናገር እንደዚህ ይላል፣ እንዴት እንደምትሰሙ ተጠንቀቁ፣ እንዴት እንደምታከማችሁ ማለት ነው። ለምን? የሆነ ቀን ይወጣል እያለ የሰማ ያየነው የሆነ ቀን ይወጣል እያለ ያከማቸው። ሰው የሚያከማቸው በጆሮና በአይኑ፣ በሌላ በምንም አያከማቸው። ዛሬ የሰማሁት ነገር ዛሬ ያየሁት ነገር ብለን ነው እንጂ የምንረበሸው ዛሬ የዳሰስኩት ነገር ምናምን አንልም። ከአእምሮ ያልጠፋልኝ አንልም። ከስሜት ሕዋሳት በጣም ከባዶቹ መስማትና ማየት ናቸው። ከባዶቹ ለምን? ቀጥታ ልባችን ላይ የሚያስቀምጡት እነሱ ናቸው ውስጥ። ስለዚህ እንደዚህ ያለ እንግዲህ እንዴት እንደምትሰሙ ተጠንቀቁ። ምን የምትሰሙት እንዴት? እሺ፣ እቺን ላሳያችሁ። እንዴት እንደምትሰሙ ነው። ምን እንደምትሰሙ ይላል አንድ ቦታ። ይሄ ግን እንዴት እንደምትሰሙ እንዴት እንደምትሰሙ ማለት የማትፈልጉትን ነገር በጣም ጆሮ ሰጥታችሁ አትስሙ ማለት ነው። ሰለሞን ሲናገር እንደዚህ ይላል ምሳሌ ላይ በቤቱ ውስጥ ይላል ሰው በቤቱ ዘንድ በአገልጋዮቹ ዘንድ መካከል የሚወራውን ሁሉ ለመስማት አትሞክር፣ አትጣጣር ይላል። ለምን? አገልጋይ ሲያማህ ትሰማና ይላል በቃ ሀዘንተኛ ትሆናለህ፣ ልብ ይሰበራል። ለምን? እንዴት እንደምትሰማ ጥንቃቄ አድርግ። እንዴት ማለት ነገሩን የምንሰማበት ነገር እንዴት ነው? ምሳሌ ህልም አይቼ ነበር ሲል አንድ ሰው ሉቃስ 8:16 ጀምሮ ህልም አይቼ ነበር ሲል አንድ ሰው ብለን ነው ለመስማት። ይሄ ምናችን ነው የሚያሳይ? ነገሩን ለመስማት የሰጠነው ቫልዩ ከፍ ያለ። ዛሬ ጌታ የተናገረኝ ምናምን ሲል አንዳንዶቻችን ስልካችን ይዘን ቀና እንልም፣ ራሱ እየጎረጎረ ስልካችን እንዲህ ያደርግ
ለምን ጌታ ተናገረኝ የሚለውን ያን ያህል ስለዚህ ያልፈናል ማለት ነው። የተናገረው ነገር በሙሉ ያልፈናል። እንዴት እንደምትሰሙ ምናምን ተጠንቀቁ። ስለዚህ የምንሰማቸው ነገሮች በኋላ ስለምንኖራቸው ማለት ነው ስለሚገለጡ ስለምናወጣቸው። ስለዚህ ጥንቃቄ አድርጉ። ለምን በምትሰሙበት ጊዜ ሌላ ቦታ ላይ ደግሞ የሚለን በምትሰፍሩበት መስፈሪያ ይሰፈርላችኋል። እሱም ስለ መስማት ነው የሚነግረን፣ ስለ ጆሮ ነው የሚነግረን። ጆሮ መስፈሪያ ነው። በነገራችን ላይ ጆሮ መስፈሪያ ነው። ህይወት የሚሰፈረው በጆሮ በኩል ነው። በምትሰፍሩበት መስፈሪያ ምን ያደርግላችኋል? ይሰፈርላችኋል። እዚሁ ሉቃስ ላይ ቲንክ አይ ቲንክ ምዕራፍ 6 ላይ ወይ እሺ እሱን ሉቃስ 6 ላይ አለ። እስቲ ከቁጥር 37 ጀምሮ እሺ እናንብብ። አትፍረዱ አይፈረድባችሁም፣ አትኮንኑ አትኮንኑም፣ ይቅር በሉ ይቅር ትባላላችሁ፣ ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተመልሶ ስለሚሰፈርላችሁ። ጫን በተደረገ በተነቀነቀ በተትረፈረፈ መልካም መስፈሪያ ተሰፍሮ በእቅፋችሁ ይሰጣችኋል። ደግሞም ያለ ይቀጥላል። ግን አይ ቲንክ በእርግጠኝነት ማቴዎስ 7 ላይ ብንሄድ ከዚህ ሀሳብ ጋር ተመሳሳይ ሆኖ ማቴዎስ 7 ግን የሚያወራው ስለ መስማት ነው። እሺ ከቁጥር 7 ጀምሮ መሰለኝ። ለምኑ ይሰጣቸዋል፣ ፈልጉ ታገኛላችሁ፣ አንኳኩ በርም ይከፈትላችኋል። የሚለምን ሁሉ ይሰጠዋል፣ የሚፈልግም ያገኛል፣ ለሚያንኳኳም በሩ ምን ያደርግ ይከፈትለታል። ከእናንተ መካከል ልጁ ዳቦ ቢጠይቀው ድንጋይ የሚሰጥ አባት አለ? ወይንም አሳ ቢጠይቀው እባብ የሚሰጥ ይኖራልን? ታዲያ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ አባታችሁማ ለሚጠይቁት መልካም ስጦታ እንዴት አብልጦ አይሰጣቸው? ሌሎች እንዲያደርጉላቸው የምትፈልጉትን ነገር እናንተም አድርጉላቸው፣ ኦሪትም ነቢያትም በዚህ ይጠቃልላሉና። ቁጥር 15 በውስጣቸው ነጣቂ ተኩላዎች ሆነው ሳሉ የበግ ለምድ ለብሰው በመካከላቸው በመግባት ከሚሸምቁ ሐሰተኛ ነቢያት ተጠንቀቁ። ከፍሬያቸው ታውቃቸዋላችሁ። ከእሾህ ቁጥቋጦ ወይም ከኩርንችትስ በለስ ይለቀማልን? እንዲሁም ጥሩ ዛፍ ሁሉ ጥሩ ፍሬ፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። ጥሩ ዛፍ መጥፎ ፍሬ፣ መጥፎም ዛፍ ጥሩ ፍሬ ማፍራት አይችልም። ጥሩ ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ በፍሬያቸው ታውቋቸዋላችሁ። በሰማይ ያለው አባቴ ፈቃድ ሳይፈጽም ጌታ ጌታ የሚለኝን ሁሉ እያለ ይቀጥላል። አይ ቲንክ ኤግዛክትሊ ቃሉን ስላላገኘሁት ነው እንጂ ሴም ወርድ ስለመስማት የሚነግረን ክፍል አለ። እስቲ ማርቆስ 4 ላይ እንሂድ። ማርቆስ 4ም ከዚህ ጋር ተመሳሳይ ሀሳብ ስላለ 4:21 ጀምሮ ማርቆስ 4:21 ጀምሮ እንዲህም አላቸው፣ መብራት አምጥታችሁ ከእንቅብ ወይም ከአልጋ ስር ታስቀምጣላችሁን? የምታስቀምጡት በመቅረዝ ላይ አይደለምን? ስለዚህ ተደብቆ የማይገለጥ ተሸሽጎ ወደ ብርሃን የማይወጣ የለም። ሰሚ ጆሮ ያለው ይስማ። በመቀጠልም ይህንን ቁጥር ያዙት፣ ቁጥር 4 ስለምትሰሙት ነገር ጥንቃቄ አድርጉ። በምትሰፍሩበት መስፈሪያ አያችሁ ይሰፈርላቸዋል። በምትሰፍሩበት መስፈሪያ ስለምትሰሙት ነገር ምን አድርጉ? ጥንቃቄ አድርጉ። ስለዚህ
በምትሰፍሩበት መስፈሪያ ምን ያደርግላቸው ይሰፈር፣ እንዲያውም ከዚያ የበለጠ ይጨመርላቸዋል። ላለው ይጨመርለታል፣ ከሌለ ላይ ግን ያው ያለው እንኳን ምን ያደርግበታል ይወሰድበታል። ስለዚህ እዚህ ክፍል ላይ እንደምናየው ላለው ምን ያደርግለታል ይጨመርለታል። እንዴት እንደምትሰፍሩ ምን ታርጉ፣ እንዴት እንደምትሰፉ ማለት እንዴት እንደምትሰፍሩ ማለት መስፈሪያ ነው ማለት ነው። ስለዚህ ነው አንዳንድ ጊዜ ኢየሱስ እየተናገረ ያለው ሌላ ነው፣ ሰዎች የሚሰሙት የእነሱ መስፈሪያ ሌላ እና የሚሰፈርላቸውም እንደዛው በልባቸው እንዳለው ሰው ሁሉ ይላቸው። መጽሐፍ ቅዱስን ገልጠን ስናነብ የምናነበው ባለን እውቀት ነው። ያ ማለት ነው በልባችን ባለው እውቀት ነው የምናነበው። እየሰፈርን ነው ማለት ነው። እየሰፈርን ነው ማለት ወደ አንድ ሰው ቃል ገልጦ ይሄን ቃል ቢያነብ የሆነ አንድ ቃል ቢያነብልን ያንን አንደርስታንድ የምናደርገው ሁላችንም እንዳለንበት ሁኔታ ነው። ስለዚህ ምንድነው እሱ መስፈሪያችን ማለት ነው። የምንሰማበት ምንድነው መስፈሪያ። ስለዚህ እንዴት እንደምትሰሙ ተጠበቁ። ምን ማለት እንደሆነ ልንገራችሁ። ችግር ውስጥ ያለ ሰው ከችግሩ አንጻር ነው የሚሰማው። ደስታ ውስጥ ያለ ሰው ከደስታው አንጻር ነው የሚሰማው። ሁሉም የሚሰማበት መስፈሪያ አለው ማለት ነው። ተጠንቀቁ እንዴት እንደምትሰሙ። ለምን እንደዛው ነው የሚሰፈርላችሁ። እንደምትሰሙበት ነው የሚሰፈርላችሁ። ስለዚህ ኢየሱስ እኮ አስተምሮ ሲሄድ በትምህርቱ ይከፈላሉ ሰዎቹ። ለምን ሁሉም መስፈሪያውን ይዞ ነው የሚሰማው። ስለዚህ በልቡ ያለውን ያውቅ ዘንድ፣ በልባቸው ያለውን ምን ያደርግ ዘንድ ያውቅ ዘንድ። ስለዚህ አሁን ጊዜ መውሰድ ያለብን ለዚህ ነው። በልባችን ላለው ሐሳብ የእግዚአብሔር ቃል ሲመጣልኝ ከችግሬን ከሁኔታ የሞጥቼ መስማት አለብን። ለምን አንደኛ ይሄንንም ማልፍበት በእግዚአብሔር ቃል ነው። ከዛ ደግሞ የእግዚአብሔር ቃል የመጣልኝ ለጊዜው ችግር ብቻ ነው። ለጊዜው ችግር ብቻ ብዬ ካሰብኩት ከዚህ ችግር ከወጣሁ በኋላ ደግሞ ሌላ ችግር ይመጣል። ለዛም እንደገና ቃል ልጠብቅ ነው ማለት አይደለም። በመሰረቱ የእግዚአብሔር ቃል እንደ ችግራችንም አያገለግልም። እግዚአብሔር ቃል የሚያገለግለን ለኛ እንዳለው ፍቅርና ሐሳብ እግዚአብሔር ቃል የሚል በፍቅሩ በቃሉ ምን ያደርግልኝ በደንብ ያገለግለኝ። ሲያገለግለኝ ግን ከችግሬን በላይ መኖር የምችልበትን ቃል ነው የሰጠኝ። ግን እኔ በልቤ ችግር ላይ ብቻ ከሆነ፣ ልቤ ሐዘኔ ላይ ብቻ ከሆነ፣ ልቤ ፍርሃቴ ላይ ብቻ ከሆነ እችን እወጣበታለሁ። ግን ደግሞ ነገ እንደገና ሌላ ችግር ሲገጥመኝ ምን አደርጋለሁ? ውኡ ነው የምለው። ለምን ያንን ችግር እንደገና የምወጣበትን ሌላ ቃል ደግሞ እጠብቃለሁ ማለት ነው። ስለዚህ ይኸውላችሁ እግዚአብሔር ሰውን የሚሰራው፣ እግዚአብሔር ሰውን የሚገነባው በልቡ እንዳለ ሐሳብ ነው። በእግዚአብሔር ልብ እንዳለ ሐሳብ። እግዚአብሔር እኛን የሚገነባ ለኛ እንዳለው እቅድና ሐሳብ ነው። እሱ ደግሞ ግልጽ ነው። የልጁን መልክ እንድንመስል አንድ ጊዜ ምን አድርጓል? አስቀድሞ ወስኗል። ይህንን መልክ ለመገንባት በሚመጣ ቃል ለዛሬ ችግርና ለዛሬ ስኬት ብለን ብቻ መስማት የለብንም። ይህን ማሰብ የለብንም። ይህንን የምንወጣበትን፣ ይህን የምናሸንፍበትን፣ ይህን የምንለውጥበትን ይሰጠናል። በደንብ ይሰጠናል። ለምን? ስለሚወደን እግዚአብሔር ቸር ስለሆነ፣ በደንብ ቸር ስለሆነ ብለስ ያደርገናል፣ በደንብ ያስተምረናል። በደንብ ይህን ግን ካለፍን በኋላ እንዴት እንቀጥላለን? ምክንያቱም ይኸውላችሁ ከፈርዖን እጅ ወጥተዋል፣ ከግብፃውያን እጅ ወጥተዋል፣ ከባርነት ወጥተዋል። ግን ያንን ምድረ በዳ ውስጥ ያለውን ነገር ግን ማለፍ አልቻሉም። ኒፍሊሞችን ግን ማለፍ አልቻሉም። ለምን? ቀይ ባህርን አልፈዋል፣ ሌላውን ግን ማለፍ አልቻሉም። እዚያውም ማለፍ የምንፈልገው፣ መሄድ የምንፈልገው፣ መድረስ የምንፈልገው በሙሉ መሄድ የምንችለው በልባችን በተከልነው እውቀት ነው። በልባችን ስር በሰደደው እውቀት። ልባችን ላይ ትክክለኛ ነገር ካልተከለን የምንኖረው የምንመኘውን ነገር አይደለም ያለውን። የሰው ልብ ደግሞ ባዶ ሊሆን አይችልም ማለት ነው። የሰው ልብ ባዶ ሊሆን አይችልም። የእግዚአብሔር ነገር ካልተከልንበት ሌላ ነገር ማብቀሉ አይቀርም። ሌላ ነገር በደንብ ያበቅልናል። እንገራችሁ ለደስታ የሚሆንንን ነገር ካልተከልን ሐዘን መተከሉ አይቀርም።
ለፍቅር የሚሆን ነገር ካልተከልን ጥላቻ መተከሉ አይቀርም። ባዶን መቀመጥ አይችልም በሰው ልብ። ለነፃነት የሚሆን ነገር ካልተከልኩ ባሪያ የሚያደርገኝን ነገር መትከል አይቀርም። መለወጥ የምፈልጋቸውን ነገሮች በሙሉ መለውጣቸው ማሸንፋቸው ልቤ ላይ በተተከለው። ለዚህ ነው አድምጥ፣ ጆሮን ለቃሌ ስጥ። ለምን ስትሄድ እንኳን አትሰናከልም፣ አትደነቃቀፍም፣ መንገድ ቀጥ ያለ ይሆናል። በቃ ቃሌን በትክክል ምን አድርግ ስማ። ለምን በቃ ትክክለኛ ኢንስትራክሽን ካገኘን ሳንሰነካከል ነው የምንሄደው፣ ሳንደነቃቀፍ ነው የምንሄደው። ቀጥ ያለ መንገድ ትሄዳለህ። ምን አድርግ ብቻ ቃሌን በልብ ጠብቅ፣ ያዝ እንዳትለቅ። ነገርኩህ፣ በልብህ ነው የተባለው። በልብ ከያዝክ በቃ አትሰነካከል፣ መንገድ አይደነቃቀፍም፣ ቀጥ ብለህ ትሄዳለህ። ስትሄድ እንኳን እንቅፋት አያገኝም። ለምን ቃሌን ያዝ ነው የተባለው። እዚህ እግዚአብሔርን ቃል በልባችን ከያዝን ከተከልን በልባችን ያለው ሀሳብ ትክክል ከሆነ መንገዳችን ምንም በቃ ዋስትና አለው። ስለዚህ ልንገራችሁ፣ ስለ ችግራችሁ፣ ስለ ሁኔታችሁ፣ ስለ ሁሉም ነገር ብትጸልዩ ጸሎታችሁ ብዙ ነው። አያልቅም። ራሱ ያለብንን ችግር ራሱ ሁሉ ብንጸልይ እሱን ተዉትና ትክክለኛ ሀሳብ፣ ትክክለኛ ዘር ስለመያዛችሁ ብቻ እርግጠኛ ሁኑ። እሱን ጸልዩ። ለምን ኢየሱስ እንደተናገረው የሚያስፈልገው ጥቂትና አንድ ነገር ነው። ብዙ ነገር አለ። ይኸውላችሁ ብዙ መልስ አይደለም። መልስ አንድ ነው። አንድ መልስ ነው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በቃ መልስ አንድ ነው። ዳንኤል ስለ መጪው ዘመን ሳለቅስ ስጸልይ ነው፣ ስለ እስራኤል እንደዚህ ስል ምናምን ስል እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በቃ አለቀ። እግዚአብሔር ቃል ሲመጣ ለሁሉም ለሚመጣው ዘመን ሁሉ ነው ይመጣው የሚመጣው የኛ 10 ጀነሬሽን ምናምን ሁሉ ነው መልስ የሚያገኝ። አልፎ ወደዛ ምን ካረገ ሰች አንድና ጥቂት ነገር የሚያስፈልገው አንድና ጥቂት ነገር ላይ ፎከስ እናደርግ። አለዚያ ብዙ ነገር ላይ ደግሞ ፎከስ ስናደርግ አንድም መልስ አናገኝ። የማይነካ ነገር ማለት እንትን የማያልቅ ተነክቶ ማረካ የማያልቅ ብዙ ነገር ከመንካት አንድ ነገር የሚያስፈልገው ጥቂትና አንድ ነገር ምን ማድረግ? ቃሉን መስማት፣ ቃሉን በልብ ማድረግ፣ መትከል። ታሲ በቃ አለቀ። ከተከልን አለቀ። እሷን ከተከል ለምን አንድና ጥቂት ነገር ነው የሚያስፈልገው። ለምን ለሁሉ ነገር ይላችሁ። በጣም ብዙ ነገር ላይ ደግሞ ፎከስ ብናደርግ በብዙ ነገር ትጨነቂያለሽ አይደል? በብዙ ነገር ትጨነቂያለሽ፣ በብዙ ነገር ነው ተባክኛለሽ። ስለዚህ እንገራለን በብዙ ነገር መድከም ምናምን ይቻላል። በጣም በብዙ ነገር። ከዛ አንድ ነገር ላይ ደግሞ ፎከስ ማድረግ ይቻላል። ዛሬም እየነገርኳቸው ያለሁት አንድ ነገር ላይ ፎከስ ስለማድረግ በምን በልባችን መትከል የሚገባል፣ በልባችን መያዝ የሚገባል አንድ ነገር ላይ ማተኮር። እሱስ ለሁሉ ነገር መልስ ነው። በልባችን ይትክል። ስለዚህ እግዚአብሔር መጣና ወደ እስራኤል በልባቸው ያለውን ምን ያርግ ያውቅ ዘንድ። ለምን እሱ መልስ ነው ለሁሉ ነገር፣ የት እንደሚሄዱ የት እንደሚደርሱ ምን እንደሚሉ። ስለዚህ ልንገራችሁ፣ ያ እግዚአብሔር ቃል ደግሞ ሲመጣ ቃል ብቻ ሆኖ አይመጣም። እግዚአብሔር በእኛ ውስጥ እኛ እንድናይ የሚፈልገውን ነገር ቪዥዋላይዝ እንድናደርግ ኢሜጅ ይዞ ነው የሚመጣው። ኢሜጅ ክሬት ያደርጋል። ሰው ደግሞ ይላችሁ በልቡ ምስል ከያዘ አይነቀልም፣ ከዛ ቦታ አይነቀልም። እንትን እየተጎተተ ራሱ እንትን እያለ እየተሳበ በደረቱ ሊሄድ ይችላል። በደረቱ እየተሳበ ለምን አይቶታል። ልቡ አይቶታል። ልባችን ካየ ማንም ሊያስቀረን አይችልም። ማንም ሊያስቀረን አይችልም። ለምን የተተከለው ልባችን ውስጥ ነው። ግን ልንገራችሁ፣ እንትን ስልካችን ላይ ስክሪን ሴቨር አድርገን አስቀምጠ ነው ልባችን ውስጥ ከሌለ ምንም አናየው፣ አንደርሰው። ከዛ ደግሞ ልንገራችሁ፣ ልባችን ውስጥ ከተተከለ ያለን ሁሉ ቢወስዱብንም ራሱ ምንም ችግር የለም። ለምን አይተነው ልባችን እንደምንደርስ የታወቀ። እንትን
አሜሪካ ነገር ውስጥ ዲዝኒላንድ የሚባል መጫወቻ ቦታ አለ እና እሱን የሰራው ሰውዬ ዋልት ዲዝኒ የሚባለው ሰውዬ ሳይጨርስ ነው ስራውን የሞተው። እሱን መስራት ጀምሮ ሳይጨርስ ነው የሞተው እና አንድ ፕሮግራሙን የምርቃቱ ቀን ፕሮግራሙን የሚያስተዋውቀው ልጅ ወጣና ወጣት ልጅ ነው ፕሮግራሙን የሚመራው ሰው። በቃ እንግዲህ ዋልት ይሄንን ጀምሮ እንደዚህ ሳይጨርስ ሳያይ ነው የሞተው እና አሁን ዛሬ ቢኖር በጣም ደስ ይል ነበር። ያሳዝናል፣ ዛሬ የለም። ግን የእሱ ሚስቱ እዚህ አለች እና እሷን ጠራታለሁ፣ እሷ ንግግር ታደርጋለች አለ። ከዛ ሚስቱ መጣችና አሁን ወጥቶ የተናገረውን ወጣት ልጅ ላርመው ፈልጋለሁ አለች። ዋልት አለች ይሄንን መጀመሪያ ስላየው ነው ዛሬ እኛ ጨርሰን ነው የገባነው አለች። የት አይቶታል? እሱ በልቡ አይቶታል። አስቀድሞ እሱ በልቡ ስላየው እኛ ዛሬ ሁላችንም ምን አደረግን? ስታክ አድርጓል እኔ ጋ እያደረግን ኦኬ ቴንክ ዩ። እሺ ቴንክ ዩ ጋይስ። እሰማለሁ ኮኪሻ። አንዴ ሼር እያደረግን ነው። ኮፒ ሊንክ ታፕታፕ ይደረግ አንዴ እንዳይቆራረጥብህ። አንድ ደቂቃ ወይ 2 ደቂቃ፣ 1 ደቂቃ ሁላችንም አንዴ እንተባበር። ጊፍት ያላችሁ ጊፍት ስጡ። በነገራችን ላይ ጊፍት ያላችሁ ሰዎች ጊፍት ስጡት። ለመሰላችሁ ስቴብል ያደርገዋል ቪዲዮ። በጣም ብዙ ሰው ጊፍት እየሰጠ ነው፣ ግን አሁን እኔና እሱ ራሱ የተደማመጥን አይደለም። የምንችል ሰዎች ጊፍት እንስጥ። ምክንያቱ ሲባል እንትን ነው። ቴንክ ዩ ጋይስ። ጊፍት ቴንክ ዩ ጋይስ። ቴንክ ዩ ሶ ማች። ጥቂት ደቂቃ ከዚህ በኋላ 1 ደቂቃ ሁላችንም ብናረግ ጊፍት ያለን ጊፍት እንሰጥ። ለሱ ለነባዬ ብቻ ስጡ። ተባረኩ። ስቴብል ያደርገዋል አልጎሪዝሙ ራሱ ስቴብል ያደርገዋል። ተባረኩ። ጌታ ኢየሱስ ይባርክ። ቴንክ ዩ ሶ ማች ሁላችሁንም። ቴንክ ዩ ሶ ማች። እሺ አሁን አይ ቲንክ ቁጥሩ ነው መሰለኝ ነባዬ እያስተማርክ እኛ መቀጠል እንችላለን። እሺ ይሰማሃል? እኔ ይሰማኛል። ኦኬ ምን ላይ እንዳቆምኩ ምናልባት ምን ላይ እንደተቋረጠ ስለማላውቅ ታሪኩን ልዝግምላችሁ ወይስ ልቀጥል? እየሰማን ነው በጣም ኦኬ። ስለዚህ በምርቃቱ ቀን እንግዲህ እሷ ያለችው ነው ቀድሞ እሱ አይቶታል። እሱ ስላየው ነው ዛሬ እኛ አስመርቀን የገባ ነው አለች። ስለዚህ አያችሁ የሚታየው በልብ ነው። ልብ ውስጥ ያ ፒክቸር አለ። ከሰውየው ልብ ነው የወጣው ያ። ስለዚህ እንትኖቹ ሰራተኞቹ፣ ኢንጂነሮቹ፣ አርክቴክቶቹ መጥተው ሲሰሩ የሚሰሩት እሱ በልቡ ምን ያደርገው ያየው። ስለዚህ ልንገራችሁ አንድ ነገር እናንተ ቀድማችሁ በልባችሁ ካያችሁት በቃ አለቀ። የኔ ፓስተር እንደዚህ ነው፣ ሰው 2 ጊዜ ነው የሚኖረው ይላል። አንድ በልቡ አንድ ደግሞ በእግሩ የገባ ቀን። መጀመሪያ በልባችን ነው የምንገባው የትም ቦታ፣ ከዛ ደግሞ እግራችን ነው የሚወስደን።
የት ነው መድረስ የምትፈልጉት? የት ነው ምንድን ነው ማየት የምትፈልጉት? መጀመሪያ በልባችሁ ማየት አለባችሁ። ልባችሁ ካየው አለቀ። እግዚአብሔር በመጽሐፍ ቅዱስ ውስጥ ያደረገው ነገር ሁሉ ያደረገው ነገሩ በሰዎች ልብ እስኪተከል፣ ነገሩ በሰዎች ልብ ከተተከለ በኋላ በቃ እግዚአብሔር ይሄዳል። ለምን? ከዛ በኋላ ሰው ይፈጽመዋል። ነገሩ እንደሚፈጽመው እንደሚጨርሰው እርግጠኛ ነው እግዚአብሔር። ሰዎች በልባቸው ነገሩን ከያዙት። እዚህ ነው ቀድመን በልባችን እንድንይዝ የእግዚአብሔር ቃል ራሱ ደጋግሞ የሚነገር ዋንስ በልባችን ከያዝን በኋላ ጨረስን። ለምን? የተደበቀ በልብ ያለ ሳይገለጥ የሚቀር ነገር የለም። በልብ አለ ማለት እዚህ ነው። ይሁዳንም መጣና ሰይጣን ምን ጨመረበት? ሐሳብ ጨመረበት። ከዛስ ሰይጣን ትቶት ሄደ። ፈጻሚው ማን ነው? ይሁዳ። ገመድ ገዝቶ የሚታንቆ የሞተው ማን ነው? ይሁዳ። ሄደው ዋጋ የሚደራደረው ማን ነው? ይሁዳ። ሁሉ ነገር ይውላችሁ ብቻ በልባችሁ ስላለው ሐሳብ ብቻ እናንተ አስቡ። ድንገት ወስደው ሰዎች ያማረ ቤት ቢያሳዩአችሁ እናንተ ልብ ውስጥ ከሌለ አትገቡበት። እናንተ ውስጥ ልብ ውስጥ ያለችው ስቱዲዮ ከሆነች የምትገቡት ስቱዲዮ ውስጥ ነው። ብቻ ነገሩ መጀመሪያ እናንተ ልብ ውስጥ ይሁን። እናንተ ደግሞ ልባችሁ ውስጥ ደግሞ ያ እይታ ካለ ከየትም ተጎትታችሁ መውጣታችሁ አይቀርም። ለምን? እይታችሁ ልባችሁ ውስጥ ያለው ነገር ያስሉ። እዚህ ይኸውላችሁ ሰው ለዚህ መጽሐፍ ቅዱስ ሰው በልቡ እንዳለ እንደዚህ ነው የሚለን ለዚህ ነው። ልብ ነገሩን ያዘው ማለት መሆኑ አይቀርም። በቃ የተደበቀ ሳይገለጥ የሚቀር ነገር የለም። ወደ አደባባይ የሚመጣ መጥቶ የማይታይ ነገር የለም። ሰው ሞትንም ሐዘንንም ፍርሃትንም ጭንቀትንም የሚይዘው በልቡ ነው። ከዛ ምን ያደርጋል? መገለጡ አይቀርም። ወደ አደባባይ ይወጣል። በነገራችን ላይ አደባባይ የሚባለው ነገር በሙሉ እንትን እንዳይመስላችሁ፣ ሌላ ነገር እንዳይመስላችሁ። አደባባይ ማለት በስጋ የሚገለጥ ነገር። ነገሩ በስጋ ከተገለጠ አደባባይ ነው፣ ሰው ሁሉ ያየዋል ማለት ነው። ሌላ ነገር የለውም። እሺ፣ አደባባይ ሲባል ሰው በተሰበሰበበት ማለት አይደለም። አደባባይ ማለት በስጋ የሚገለጥ ነገር በሙሉ ማለት ነው። በቃ ግልጥ ነው፣ ይወጣ። ስለዚህ የተደበቀ ደግሞ የሚባል በሐሳብ ደረጃ አለ። በሐሳብ የያዛችሁት ነገር በሙሉ ድብቅ ነው፣ ማንም ሊያወጣው አይችልም። ምን እስክታደርጉ ድረስ ሐሳቡን ፕሮሰስ አድርጋችሁ በልባችሁ ተክላችሁ እስክትገልጡት ድረስ አደባባይ እስክታወጡት። አደባባይ ስታወጡት በስጋ ስትገልጡት ነው እኛ የምናውቀው ምን አይነት ሰው ነው ይላል። ጌታ መጣው በምን በአደባባይ ገለጠው ማለት ቀላል ይሄ ነው። ስለዚህ አሁን መግለጥ የምትፈልጉት ነገር አለ፣ በአደባባይ እንዲታወቅ የምትፈልጉት እንዲወጣ የምትፈልጉት ነገር አለ። ከልባችሁ ጀምሩ። አሁን ብዙ ሰው የሚታገሉ አደባባይ ለማሳየት ነገሩን በስጋ ለማምጣት የሚታገሉ እንገራችሁ። የማይገባ ኮሚትመንት ውስጥ ራሱ የምንገባው ከውጪ ስለምንጀምር ውጪ ለማሳየት ስለምንፈልግ የማይገባ ከእንትናንትን ስንበደር ከእንትናንትን ስንወስድ ከእንትን እንደዚህ ለምን ከውጪ መጀመር ስለምንፈልግ በልባችን ብንጀምርስ ቀላል በልባችን ከጀመርነው ሁሉ ቦታ የምንኖረው እሱ ነው። ሁሉ ቦታ ለምን አለ ልባችን ውስጥ ስንሄድ እዛም ስንሄድ ልባችን ውስጥ ስላለ እዚህ ይላችሁ። አንድ ጊዜ አንድ ሰው ሐኪም ከሆነ በኋላ የትም ቦታ የሚገልጠው እሱ ነው። የትም ቦታ ያበጠ ሰው ቢያይ፣ የሚደማ ሰው ቢያይ፣ የወደቀ ሰው ቢያይ በቃ አንዴ ምን ሆኗል ልብ ውስጥ ይሄ እውቀት ምን ተደርጓል? ተተክሏል። እዚህ የሆነ ቦታ ሰው ተጎድቶ ካየ ምናምን ቶሎ የሚወጣው በልቡ ያለው ልብስ የሐኪም ልብስ ለብሶ አይዞርም በየሰፈሩ በየመንደሩ በየትራንስፖርት ቦታ ምናምን። ለምን አለ ልብ ውስጥ ልብሱ አይደለም እሱን ሐኪም ያደረገው በልቡ የተተከለው እውቀት። እዚህ በልቡ የተተከለው እውቀት ስለሆነ የትም ቦታ ሲሄድ ምን ያደርጋል? የሚገልጥልን እሱ ነው። ልባችሁ ውስጥ ከተከላችሁ ልንገራችሁ፣ ኪሳችሁ ያለው የምትኖሩበት ቤት፣ ሀገራችሁ፣ ከተማችሁ፣ ሰፈራችሁ፣ ዘራችሁ እናንተን ዲፋይን ማድረግ አይችልም። ከውጭ የምትሉት ነገር በሙሉ ዲፋይን አደረጋችሁ። እናንተን በትክክል ዲፋይን የሚያደርጋችሁ በልባችሁ የያዛችሁ እውቀት ብቻ ነው። የሄዳችሁበት ቦታ
ጥበብን ከዚህ እያወጣችሁ ትኖራላችሁ። የሄዳችሁበት ቦታ ከዚህ እየገለጣችሁ ትኖራላችሁ። ስለዚህ ስንማር የእግዚአብሔርን ቃል ስናነብ ስንጸልይ በልባችን ስለተከልነው ነገር ነው ማሰብ ያለው። ምንድነው በልቤ እያኖርኩት ያለው ነገር፣ በልቤ እየተከልኩት ያለው ነገር ምንድነው? እሱን እርግጠኛ ከሆንኩ በቃ አለቀ። እሱን ካወቅኩ ምን እንደተከልኩ ምን እንዳስቀመጥኩ በልቤ ካሰብኩ ለምን ከልባችን ስለሆነ የምንጀምረው። መኖር የምንፈልገው ማድረግ የምንፈልገው መለወጥ የምንፈልገው ከልብ ስለሆነ የሚጀምረው። ስለዚህ ስትሰሙ እንዴት እንደምትሰሙ ተጠበቁ። ዝም ብላችሁ ጆሮአችሁን አትስጡ ለሁሉ ነገር። ለምን አንዳንዴ የማይገባችሁን ነገር ነው የምትሰሙት። ጆሮ ሰጣችሁ የማይጠቅማችሁ፣ የማያነጻችሁ፣ የማይገነባችሁ ልባችሁ ላይ መተከል የሌለበትን ነገር አትትከሉ። መትከል የምትፈልጉት የትኛው እንደሆነ አስቡ። ምንድን ነው የምፈልገው? ምን ልትከል? ምን ላምጣ? እንዴት ልቀይር? ይኸውላችሁ ይሄ ከውጭ የምታዩትን ኑሯችሁን መቀየር ከፈለጋችሁ ከቤታችሁ አትጀምሩ፣ ከልባችሁ ጀምሩ። ከልብ ነው የሚጀምረው የሰው ለውጥ። ሰው እድገት የሚጀምረው ከልብ። ለዚህ ነው ሰው ልክ ከእግዚአብሔር እውቀት ሲለይ ማደግ አቆመ። ማደግ አቆመ ማለት ፊዚካል ዓለም ላይ እንኳን እዚህ ይሄ ግዑዙ ዓለም ላይ እንኳን እድገት አቆመ። አዳም ከወደቀ ኢየሱስ ከመጣ ድረስ 4000 ዓመት ነው ሰው በምድር ላይ ኖሮ። 4000 ዓመት ኖሮ ምድር አሁን 2000 ዓመት ኢየሱስ ከመጣ በኋላ የኖረው 2000 ዓመት ነው ኢየሱስ ከመጣ ይኖር። ያመጣችውን እድገት አላደገችም ማለት። በ2000 ዓመት ዓለም ፈጣን እድገት ነው ያስመዘገበችው። ለምንድነው ታውቃላችሁ? ህይወት ተመለሰ ወደ ሰው፣ የእግዚአብሔር ህይወት። ስለዚህ ሰው ከልቡ ማውጣት ጀመረ። ፈጠራዎች ከልቡ ማውጣት ጀመረ። የሚጠቅም ነገር፣ ለሰው የሚጠቅም ለምድር የሚጠቅም ነገር ከልቡ ማውጣት ጀመረ። ምን ስለ የሰው ህይወት ስለተመለሰ 4000 ዓመት ዝም ብሎ ነው የኖረው ሰው ምንም ሳያደርግ እዚህ ያለ እግዚአብሔር ቃል ምንም ዝም ብላችሁ ብዙ ዓመት ከምትታገሉ ከእግዚአብሔር ቃል ጋር ህብረት አድርጋችሁ ከእግዚአብሔር ቃል ጋር ጊዜ አጥፍታችሁ ነገራችሁ ከልባችሁ እየጀመራችሁ ብትለውጡ ይሻላል። አትታገሉ ውጫዊ ነገር ላይ። ከውጪ ለውጣችሁን ለመጀመር፣ ከውጪ ተቀባይነት ለማግኘት፣ ከውጪ ደስተኛ መስሎ ለመታየት ምናምን እንዳትጣጣሩ። ከውስጥ ጀምሩ። መቆጣጠር አትችሉም። ሁሉም ነገር ከውስጥ ከጀመራችሁ ልታቆሙት አትችሉም። ከተከላችሁት በልባችሁ ከተተከለ ልታቆሙት አትችሉም። ቅድም እንዳነበብነው ስትሄድ እንኳን አትደነቃቀፍም ማለት መንገድ አይሰነካከልም። ቀጥ ብለህ ትሄዳለህ። ስትሄድ ምንም እንቅፋት የለም፣ መሰናክል የለም። መድረስ የምትፈልጉበት ቦታ ቀጥ ብላችሁ ትሄዳላችሁ። የሚያደነቃቅፋችሁ የለም። ለምን? ቃሉን በልብህ ምን አድርገህ ትከል። መጀመሪያ ያዝ በልብ። ከዛስ ምንም መሰናክል የለም። መሰናክል የሚበዛብን ለምንድን ነው? ምንም በልባችን አልተከልም። ከዚህም ሲገጭን ከዛም ሲገጭን መሰናክላችን ብዙ ነው፣ በጣም ብዙ ነው። ልባችን ላይ ከተከልንስ በቃ የለውም መሰናክል፣ ሰላም። ምንም የሚረብሸን ነገር እኮ ስለሌለ አይደለም። አረ እያለ አንረበሽም። ለምን? እናውቀዋለን። በልባችን የተከልነው ነው ነው አይረብሽም። ከልቤ ያወጣሁት ነው በልቤ አውቀዋለሁ። ቀጥሎ ምን እንደሚሆን ቀጥሎ። ለዚህ ነው ጳውሎስ ወደ ሞት እየሄደ አውቃለሁ አላቸው ትንቢት ሲናገሩ። ለምን? የማያውቀውን ህይወት አለ የሚኖር ከልቡ ነው የጀመረው። ያውቀዋል። አውቃለሁ ለመሞት ነው የሚሄደው አለ። አሁን ይኸውላችሁ ትንቢት ሲነገር ራሱ የምንንከባለለው ቀድመን ልባችን ውስጥ የለም፣ አላየነው እንጂ በልባችን ያለውን ተሆነ ጌታ ይነገራል። እውነት ነው። ትክክል። ጌታ ቀድሞ በልቤ ነግሮኛል እንዳለ እንደ ጳውሎስ። አሁን ግን ሲነገረን አለማመን ራሱ ልባችን ውስጥ ስላለ ምን እናደርጋለን? እሪ እንላለን። ጌታም ራሱ እንደሚናገረን እምነት የለንም። ጌታ ላይናገረን ድሮስ አልሰማ ስላለን እኮ ነው በሰው በአደባባይ የሚናገር እንጂ በቆምንበት በተኛንበት በተቀመጥንበት ሁሉ እኮ ነው የሚያወራ። በደንብ ዙሪያችን እኮ ከልሉናል። የት እንሄዳለን? ምንም ከእግዚአብሔር ውጭ ልንሆን የምንችልበት እኮ ህይወት የለም። እግዚአብሔር ሁሉ ቦታ ነው የሚነግረን፣ ግን ስለማንሰማ ወይም ጆሮ ስለማንሰጥ የተገኘንበት ቦታ በሙሉ
እግዚአብሔር እንደሚናገርን ካወቅን በማንም ሰው ሲናገረን ከእግዚአብሔር ከሆነ አዎ ልክ ነው አሜን ብለን እንቀጥላለን እንጂ አሁን እንደ አዲስ የምንጀምረው ነገር የለም። ምንም እንደ አዲስ የምንጀምረው ነገር የለም። በቃ እግዚአብሔር የጀመረውን ነገር በልባችን እያወቅን እንኖራለን። ስለዚህ የምነግራችሁ ይላችሁ ችግር ከውጭ አልመጣብንም፣ መፍትያችንም ከውጭ አይመጣም። አሁን ከሲኦል ወጥቶ የሚመጣብን ችግር የለም። ከሰማይም ዘሎ ጉብ የሚልብን መፍትሄ የለም። መፍትያችንም ችግራችንም ሁሉም አለ። የኔ ፓስተር ምን ይላል? መፍትሄ የችግር ያህል ቅርብ ነው ይላል። ችግራችንን በጣም አግዝፈን ስለምናይ ችግራችን ችግሬ እያለ ስለ ችግራችን ደግሞ መፍትያችንም የዛ ነው ያህል ቅርብ ነው። ሩቅ ቦታ አይደለም። ለዚህ ነው ጳውሎስ በሮሜ ምዕራፍ 10 ላይ እንደዚህ አለ፣ ወደ ሰማይ ወጥቶ ማን ያመጣልኛል እንዳትል አለ። ወደ ሲኦልም ወርዶ ወደ ምድር ጥልቅ ገብቶ ማን ያወጣልኛል እንዳትል፣ ከዛ ቴንኪው እንዳትል በፍጹም። ለምን? ቃሉ በልብና በአፉ ሆኖ ምን አድርጎልሃል? ቀርቦልሃል። ስለዚህ መለወጥ ትፈልጋላችሁ? ቀርቦላችሁ በልባችሁና በአፋችሁ። ይሄ እንደውም አለ እግዚአብሔርን ለማውረድ ነው። ክርስቶስንም ደግሞ ምን ለማድረግ? ትክክል አይደለም እንደዚህ ብትል ጌታ ሆይ መቼ ነው ይሄን ነገር ያምጥ? ትክክል አይደለም። ለምን? ቀርቦልሃል፣ ተሰጥቷል፣ ቀርቦልሻል፣ ተሰጥቶሻል በአፍሽና በልብሽ። ስለዚህ ከኔም ጀምር ከልብ። ከዛስ አፍ የሚያወጣው በልብ ምን ያለው የሞላውን። ስለዚህ ቁሙና አስቡ። ዛሬ ሁላችሁ ከመጸለይ ዛሬ ከመተኛታችሁ በፊት ምናምን አንድ ነገር አስቡ። በልቤ መቀየር የምፈልገው በልቤ መያዝ የምፈልገው ሐሳብ ምንድን ነው ብላችሁ አስቡ። ይሄን እንድታስቡ ፈልጋለሁ። በልቤ መቀየር የምፈልገው ሐሳብ፣ መለወጥ የምፈልገው ሐሳብ ምንድን ነው? መቀየር የምፈልገው ሐሳብ ምንድን ነው? አሁን ብለውጥ መለወጥ የምፈልገው ነገር ምንድን ነው? መለወጥ እፈልጋለሁ፣ መቀየር እፈልጋለሁ፣ ግን ምንድን ነው? አሁን ችግራችሁን ተው። ግን የእግዚአብሔር ቃል እግዚአብሔር የሚነግረኝ እግዚአብሔር የምሰማው በልቤም ልተክለው በልቤም ሊይዘው የምፈልገው ነገር ምንድን ነው ብላችሁ ጠይቁ ለራሳችሁ። ምንድን ነው መለወጥ ያለብኝ? ምንድን ነው መያዝ ያለብኝ? አሁን መቆየት የሌለብኝን ነገር ምናምን አይደለም፣ ተውት። እሱ አሁን የምታገለው ምናምን አይደለም። ኖ እኔ መያዝ ያለብኝ ነገር ምንድን ነው? እኔ ማሰብ ያለብኝ ነገር ምንድን ነው? እግዚአብሔር ምን እንዳስብ ነው ይፈልጋል? ከእግዚአብሔር ጋር በምንድን ነው አንድ አይነት ሐሳብ መያዝ ያለብኝ? እግዚአብሔር ለእኔ የሚያስበውና እኔ የማስበው አንድ አይነት እንዲሆን። አንድ አይነት ነገ ኮኪ ጋር ስለ ጸሎት እንማራለን። ስለዚህ ስንጸልይ ራሱ የተለያየ ነገር እግዚአብሔር የያዘውና እግዚአብሔር ለኛ የሚያስበውና እኛ የምንጸልየው ነገር የተለያየ እንደሱ እንዳይሆን ማለት አንድ አይነት እንዲሆን አንድ አይነት እግዚአብሔር ለኔ የሚያስበው እኔም የማስበው አንድ አይነት እንዲሆን። የዛን ጊዜ ጸሎት ራሱ ቀላል፣ በጣም ቀላል፣ ትግል የለበት፣ ድካም የለበት፣ ረጅም ነገር አለ። በጣም ቀላል። ብዙ ነገር መቀየር መለወጥ አይደለም የሚያስፈልገን። መቀየር የሚያስፈልገን አንድ ነገር ነው፣ በልባችን ያለውን ሐሳብ። ልባችን ላይ ተኩረን ብንሰራ በጣም እንደኛ ደስተኛ ህይወት የሚኖር ሰው የለም በዚህ ምድር። ለምን? መልሳችን ከልባችን ስላገኘ። ከውጪ ይመጣል ብዬ የማስበው ነገር የለም። ምንም ከውጪ ይመጣልኛል ብዬ የማስበው ነገር የለም። የማወጣው ኑሮዬን የማወጣው ከልቤ ነው። ህይወቴን የማወጣው ከልቤ ነው። በረከቴን የማወጣው ከልቤ። ግን ገና ከሰማይ የምጠብቅ ከሆነስ፣ ከዛ ዙሪያ ያሉ ሰዎች ከሆነ እንደሚረብሹኝ የማስበውስ፣ ይሙቱ እንትን ይባሉ ይወጉ ምናምን ስል ነው የምኖረው ማለት ነው። ችግሬ ሰው ስለሚመስል ምንም በምድር ላይ ይውላል ሰው ከዚህ የበለጠም ክፋት እየጨመረ ቢሄድ
እኛ በልባችን ህይወት እስካለ ድረስ ማንም ሊወስድብን አይችልም። ህይወት በመሰረቱ ህይወትም ሰው እጅ ላይ አልተቀመጠልንም። ለእያንዳንዳችን የተሰጠ ለእያንዳንዳችን ለግላችን የተሰጠ። ስለዚህ የምነግራችሁ የእግዚአብሔር እውነት ላይ የእግዚአብሔር ቃል ላይ አተኩሩ። ልባችሁ ስለሚያስበው ሐሳብ፣ ልባችሁ ውስጥ ስላለው ሐሳብ ደጋግማችሁ አስቡ። እኔ በልቤ የያዝኩት ነገር ምንድን ነው? የሚጠቅመኝ ነው ሐሳብ ነው ወይ የያዝኩት? ተነስታችሁ አስቡ። እንዳልከስር፣ እንዳልወድቅ፣ እንደዚህ እንዳለ፣ እንዳልጠፋ፣ እንደዚህ እንዳለ፣ ጌታ እንዳይተወኝ፣ እንደዚህ እንዳይ ነው ወይ እግዚአብሔር ይሄን እንዳስብ ነው የሚፈልገው? ስለዚህ እዚህ ላይ ጊዜ መውሰድ አያስፈልገኝም። ታዲያ ምን ላይ ነው መቆየት ያለብን? እግዚአብሔር ለእኔ የሚያስበው ሐሳብ። እግዚአብሔር ለእኔ የሚያስበው ሐሳብ ምንድን ነው? ህይወት። ካለቀ ህይወት ከሆነ የሚያስበው ህይወት እያሰብኩ ተኛለሁ። ገና ለገና እንትን ይሆናል እያልኩ ገና ለገና እንትን ይፈጠራል፣ በዚህ እገባለሁ፣ በዚህ እወጣለሁ እያልኩ እግዚአብሔር የሰጠኝን ህይወት ሳልደሰትበት፣ እግዚአብሔር የሰጠኝን ህይወት ኢንጆይ ሳላረግበት አንድ ቀንም እንዲያልፍብኝ አልፈልግም። አንድ ቀን። ስለዚህ ምን አደርጋለሁ? በደስታ ነው የምኖረው። ጠዋት ስነሳ እግዚአብሔር አንተ ያሰብክልኝ፣ በዚህ ቀን ያሰብክልኝ እጅግ ድንቅ ሐሳብ ልቆጥረው ብሞክር ራሱ እላለሁ እንደ ዳዊት ከቁጥር በዛ፣ ከቁጥር የበዛ ድንቅ ሐሳብ ነው ለኔ ያለ። ስለዚህ ምን አደርጋለሁ? በዚህ ሐሳብ ውስጥ ነው የምቆየው መቼ ቀኑን ሙሉ። ስለዚህ ራሱ ከሌሎች ሰዎች ጋር ራሱ ስጋድ ሐሳብ የእግዚአብሔር ሐሳብ ውስጥ ሆኜ ነው የምጋደው። ስለዚህ ምን አደርጋለሁ? አይተውት በቃ ይዛችሁ ሂዱ ብዬ ወደ አይረብሸኝም ማለት ነው። እነሱ ሊጋጩኝ ራሱ መጥቶ ቢጋጩኝ እኔ ያለሁት የእግዚአብሔር ሐሳብ ውስጥ። ስለዚህ ከዛው ቀጥላለሁ። ከዛ ምን አደርጋለሁ? እሄዳለሁ። ስለዚህ ይኸውላችሁ የእናንተ ህይወት በቃ አንድ ጊዜ የተሰወረ ነው፣ ከክርስቶስ ጋር ተሰውሯል። በቃ ከዚህ አይነት ሙላት፣ ከዚህ አይነት ደስታ እንድትጀምሩ አበረታታችኋለሁ። ልባችሁ ስለሚያስበው ብቻ ተጨነቁ። ከፈራችሁ ሮንግ ሐሳብ በልባችሁ የያዛችሁ ቀን ፍሩ። ለምን? እሱ ተገልጦ እንዳይመጣ። ስለዚህ እሱን ቶሎ ድሮፕ ማድረግ ነው። ይሄን አልፈልግም፣ እኔ ፈልገው ይሄን ነው። እኔ ይሄን አልመርጥ፣ ቂም አልፈልግም፣ እኔ ጥላቻ አልፈልግም፣ ነው አልፈልግም። እግዚአብሔር የሰጠኝ ህይወት ይሄን እንዳስብ አይፈቅድልኝ። እኔ እያሰብኩ መኖር ፈልገው ይቅርታ፣ እኔ እያሰብኩ መኖር ፈልገው ደስታ፣ እኔ እያሰብኩ መኖር ፈልገው እግዚአብሔር ያሰበልኝ ስኬት ብቻ ነው። አብርሃም እንዳለ ምርኮን ልካፈል ሲለው አለ በኋላ አብርሃም ባለጠጋ አደረኩ ስትል አይደል? አንተ የጫማ ክር እንኳን አልወስድም። አንድ ጊዜ እጄን ወደ ማን አንስቻለሁ? ወደ እግዚአብሔር አንስቻለሁ። ስለዚህ እኔ ብሌሲንግ ያለው ማለት ነው እግዚአብሔር ጋር። ስለዚህ ሰው ቢወስድብንም ሰው አምጥቶ ቢሰጠንም ከሰው አይደለም የኛ ነገር፣ ከእግዚአብሔር ጋር ኮኔክትድ መሆንበት በልባችሁ። በዚህ ደስ ይበላችሁ። እግዚአብሔር በነገራችሁ፣ እግዚአብሔር ባስተማራችሁ፣ እግዚአብሔር በመከራችሁ፣ እግዚአብሔር ለእናንተ ባመጣው ቃል ብቻ ተማመኑ። በዚህ ኮንፊደንስ ይኖራችሁ። ይኸውላችሁ ቀና ካላችሁ በእግዚአብሔር ቃል ቀና በሉ። ቀና ካላችሁ በቃ ከሳቃችሁ በእግዚአብሔር ሐሳብ ሳቁ። በዚህ ሳቁ። ኮንፊደንስ ምን ነው እንትን ሳቅሳቃልክ ምናምን ካሏችሁ ምክንያታችሁ የእግዚአብሔር ይሁን። ለምን? በቃ መቼውንም ይሄንን ዋስትና ስላለው ይሄ ሊጠፋባችሁ ስለማይችል ሊጠፋብን ስለማይችል ማን ሊወስድብን ስለማይችል ከእግዚአብሔር ሰምተን ለመሰረት ነው ህይወት ኃላፊነቱን የሚወስደው እግዚአብሔር ነው። በቃ ከሰው ጋር ስላልተነካካ ሰው የሚነካው ሰው የሚያበላሸው ሰው የሚጨምረው የሚቀንሰው ህይወት የለንም። ስለዚህ ልንገራችሁ፣ መደሰት ትፈልጋላችሁ? አሁን መደሰት ትችላላችሁ። አሁን ልክ ቅድም መብራት ሲመጣ እንዳያችሁት ምናልባት መብራት ኖሮ ቢሆን ኖሮ ስዊቿን ሄጄ አረጋታለሁ። ምን አረጋት አብር ልክ እንደዚህ ነው። ደስታችሁም ሄዳችሁ ስዊች ኦን ማለት ትችላላችሁ። በቃ እኔ እኮ ከእግዚአብሔር ጋር ነው ኮኔክት ያደረኩት።
እኔ እኮ ከእግዚአብሔር ጋር ነው ህይወቴን ያገናኘው። ከሌላ ሰው ጋር ምንም ግንኙነት የለኝም። ህይወትን በተመለከተ ከሰው የምጠብቀው ህይወት የለኝም። ከሰው የምቀበለው ደስታ የለኝም። ከሰው የማገኘው እረፍት የለኝም። ከሰው የማገኘው ሰላም የለኝም። እኔ የማገኘው ነገር በሙሉ የማገኘው ከተተከልኩበት ከእግዚአብሔር ህይወት ነው። ግን እግዚአብሔር ለእኔ የሚያስበውን ነገር በቃሉ ስለሆነ የማውቀው ከቃሉ ጋር ከተለያየው ይሄንን ላውቅ አልችልም። በልቤም ሌላ ነገር ነው የሚይዘው። እሱን ደግሞ መኖሬ አይቀርም በልቤ ያስኩትን ነገር። ምክንያቱም ሰው በልቡ ያከማቸውን ነው ብሎናል እግዚአብሔር ቃል። ስለዚህ አስቡ፣ ምን ልትከል በልቤ ብላችሁ። መትከል የምፈልገው የሚጠቅመኝን ነገር ነው። መትከል ከፈለጋችሁ መትከል ያለባችሁ የእናንተ ህይወት ማብቀል ያለበትን ነገር። ስለዚህ አድካሚ የሆነ ውጤት የማያመጣ ትርፍ የሌለው ነገር ላይ ጊዜያችሁን አታውጡ። ምን ለእናንተ መልሶ ሳቅ ሊያመጣላችሁ የሚችል፣ ደስታ ሊያመጣላችሁ የሚችል፣ እረፍት ሊሰጣችሁ የሚችል፣ ደስታ ምንድነው ሳቅ ሊያመጣላችሁ የሚችል ነገር ላይ እዛ ላይ ብቻ ኢንቨስት አድርጉ። እዛ ላይ ብቻ ተከሉ። ጊዜያችሁን እዛ ላይ ተጠቀሙ። ህይወታችሁን ከእግዚአብሔር ቃል ጋር አቆራኙት። የዛን ጊዜ በልባችሁ ሲፈለግ የሚገኘው የሚጠቅም ነገር፣ ከልባችሁ ስታወጡ የምታወጡት ጠቃሚ ነገር፣ ስትናገሩ የምትናገሩት ለሰውም የሚጠቅም ነው። ለራሳችሁ ብቻ ነው፣ ለሰውም የሚጠቅም ተስፋ ያለበት ነገር ነው ካፋችሁ የሚወጣው። ከተናገራችሁ ተስፋ የቆረጠ ሰው ራሱ ተጽናናው፣ ጌታ እንትን አለኝ፣ አስደሰተኝ፣ እንደዚህ ብዬ ትቼው ነበረ አሁን እነሳለሁ ትላላችሁ። ለምን? እናንተ ስታወሩ የምታወሩት የእግዚአብሔርን ሐሳብ ስለሆነ፣ ለምን? በልባችሁ የተተከለውን ነገር ስለሆነ ያወጣችሁ። ስለዚህ እንደዚህ በሉ እስቲ አብራችሁ፣ እኔ የምኖረው በሉ ከልቤ ያወጣው፣ ደስታዬን ከልቤ ያወጣለሁ፣ ሰላሜን ከልቤ ያወጣለሁ፣ እረፍቴን ከልቤ ያወጣለሁ። ከሰው የምጠብቀው ህይወት የለኝም። የእግዚአብሔር ህይወት በእኔ አለ። እግዚአብሔር ህይወቱን ሲሰጠኝ ሙላቱን ሰጥቶኛል። ስለዚህ በእኔ ያለው ሙላት ትቼ ከሌላ ሰው አልፈልግም በሉ፣ ከውጭ አልፈልግም። ስለዚህ ስትነሱ ጠዋት ምንም ስልካችሁን ሳታዩ፣ ዜና ሳትሰሙ፣ ምን ሳትሉ፣ ምን ሳትሉ ከልባችሁ አውጥታችሁ መኖር ትችላላችሁ። ለምን? ህይወት የተሰጣችሁ ለእናንተ ነው። እናንተ ቢቢሲም ሲኤንኤን ምንም ብትከፍቱ፣ ጠዋት ስትከፍቱ የምትከፍቱት የምትጀምሩት ከሚያሳዝን ከሚረብሽ ከምናምን ካልሆነ በስተቀር ህይወትን የምታገኙባቸው የምትችሉባቸው አይደሉም። ህይወት ሰጪዎች አይደሉም። ብትሰሙ ይጠቅማል፣ ሊጠቅማችሁ የሚችልበት ነገር ሊኖር ይችላል። ያን ያህል ጠቃሚ አይደሉም። ሊጠቅማችሁ የሚችሉ ነገሮች ሊኖሩ ይችላሉ። ሙሉ ለሙሉ ባትተውት ያን ያህል አድናቂ ስላልሆንኩ እነሱ ግን ነገ ከምትሰሙት ብሬኪንግ ኒውስ የሚበልጥ ብሬኪንግ ኒውስ አለ። ያውም ደግሞ ስለ እናንተ የሚያወራ ስለሌላ ሰው አይደለም፣ ስለሌላ ሰው ስለሌላ ሀገር አይደለም፣ ስለ እናንተ የሚያወራ። ስለዚህ በውሳኔ ከእግዚአብሔር ቃል ጋር ህብረት አድርጉ። በውሳኔ ከእግዚአብሔር ቃል ጋር ተያያዙ። በውሳኔ ወስናችሁ ኢዮብ እንደሚል ከዕለት እንጀራ ይልቅ ቃልን አጥብቄ ይዤዋለሁ እንደሚል አጥብቃችሁ መያዝ ያለባችሁ እግዚአብሔርን ቃል። እሱ በልባችሁ ካለ በቃ መንገዳችሁ አይሰነካከልም። እግራችሁ እንቅፋት አያገኝም። ቀጥ ብላችሁ ትሄዳላችሁ። ደስ አይልም? ቀጥሎ መሄድ
ዛሬ እዚህ ጋር ቆማለሁ። እሺ ጥያቄዎች ካላችሁ ከተናገርኩት ነገር ውስጥ ጥያቄዎቻችሁን መመለስ እችላለሁ። ዛሬ ኔትወርክ እየረበሸን ነበር። ብዙ ሰው ነው የወረደው የወጣው። አይ ቲንክ የሚጠቅም ነገር አግኝታችኋል ብዬ አምናለሁ።